ታሪኩ የሚጀምረው በቤተሰብ እጦትና በአባቷ ናፍቆት ውስጥ የምትኖር ጂው የተባለች ምስኪን ልጅን እያስመለከተን ነው። አባቷ የለየለት ወሮ በላ በመሆኑና ሁሌም ጥፋት እየሰራ ስለሚሸሽ የት እንደሚገኝ አይታወቅም። ጂው በየቀኑ ጠዋት ትምህርት ቤት ስትሄድ አንድ ፖሊስ ከቤቷ ደጃፍ እየጠበቀ ሁሌም አባትሽ የት ነው ደውሎልሻል እያለ ይጠይቃታል። እሷ ግን ጥያቄውን ችላ ብላ መንገዷን ትቀጥላለች። እርሱ ግን ወደ አባቷ የምትሄድ እየመሰለው እስከ ትምህርት ቤቷ ደጃፍ ድረስ እየሄደ ይከታተላታል። የጂው መከራ በዚህ ብቻ አያበቃም። የክፍሏ ልጆች በዚህ ትምህርት ቤት ውስጥ መማር ያለባቸው የደህና ቤተሰብ ልጆች ብቻ ናቸው እያሉ ሞራሏን ይነኩታል። በእረፍት ሰዓት እንኳን ማንም አጠገቧ ሊቆም አይፈቅድም። ስለዚህ በቤቷም ሆነ በትምህርት ቤቷ ጂው ብቸኛ ተገፊ ልጅ ሆናለች። አንድ ቀን ፖሊሶች ወደ ትምህርት ቤታቸው መጥተው ከርዕሰ መምህሯ ጋር ሲነጋገሩ ታያለች። ከጥቂት ደቂቃም በኋላ መምህሯ ትጠራትና ልጆቻችን ከወሮ በላ ልጅ ጋር አብረው እንዲማሩና እንዲበላሹብን አንፈልግም በማለት ቅሬታ ስላቀረቡ ትምህርት ቤቱ ከትምህርት ገበታዋ ሊያባርራት እንደወሰነ ትነግራታለች።